ክብር ለእግዚአብሔር ይሁን እንደምን ከረማችሁ ቅዱሳን ሰላም ለእናንተ ይሁን እግዚአብሔር ይባረክ ይዘወትር ማለዳ ወደናንተ የሚቀርበው በጂኤምኤም ቲቪ የማለዳ ስንቅ የተሰኘው ፕሮግራማችን ነው እግዚአብሔር ይባረክ ለዚህ ቀን ደግሞ ዛሬ እግዚአብሔር አድርሶናል ክብር ለስሙ ይሁን ዛሬ ከኔ ጋራ አንድ እግዚአብሔርን ክፍል ሐሳብ አይተን በዛ ክፍል ላይ ደግሞ ጸልየን እንጨርሳለን እግዚአብሔር በነገር ሁሉ ይረዳናል ጌታ ይባረክ ክብር ለእግዚአብሔር ይሁን ዛሬ ማካፈላችሁ ሐሳብ ነገ መልካም ይሆናል በሚል ነውና ነገ መልካም ይሆናል ክብር ለእግዚአብሔር ይሁን ነገ መልካም ይሆናል እግዚአብሔር ይባረክ ከእግዚአብሔር ቃል አንድ ክፍል አነባለሁ አስቴር መጽሐፍ ምዕራፍ 9 ቁጥር 1 ላይ እንደዚህ ይላል አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉስ ትእዛዝ አዋጅ ሊፈጸም በነበረበት ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረ ቀን አይሁድ ጠላቶቻቸው ላይ እንዲሰለጥኑባቸው ነገሩ ተገለበጠ ይላል ክብር ለእግዚአብሔር ይሁን ጌታ እንዲያስተምረን ጥቂት እንጸልይ ቅዱስና ዘላለማዊ ይሁን ከአምላክ እግዚአብሔር ሆይ ስለዚህ ቀን ስለዚህ ጊዜ ስለ ሳምንታቶቻችን ስለ ወራቶቻችን ስለ ቀናቶቻችን ስለ አመታቶቻችን ስለ አቀናጃቸው ስለ እነዚህ ሁሉ እግዚአብሔር ሆይ እናመሰግንሃለን ጌታ ሆይ ስምህ ይባረክ ጌታ ሆይ ተባረክ ከብዙ ነገር እግዚአብሔር አስመልጠህን ከብዙ ነገር አድነህን ዛሬን ቆመናልና እግዚአብሔር የዘላለም አምላኬ ምሕረትና ቸርነት ገኖልን ነውና እናመሰግንሃለን እንባርክሃለን ከፍ እናደርግሃለን ደግሞ እግዚአብሔር የዘላለም አምላኬ ዛሬ የሚመጣውን ቃል እግዚአብሔር ሆይ በሙላት በኃይል እግዚአብሔር ወደኛ እንዲመጣ በጌታ በኢየሱስ ስም ነገ እንዲሆናል ላሉ ለነገ ለተጨነቁ ነገ ሊሆንብኝ ነው ላሉ ነገ ሊፈጠር ነው ላሉ እግዚአብሔር ሆይ በጌታ በኢየሱስ ስም ከቃል ጉልበት የተነሳ ነገ መልካም እንዲሆንላቸው ነገ ያማረ እንዲሆንላቸው ነገ ያልጠበቁት እንዲሆንላቸው ነገ ሰማይ ያዘጋጀላቸው እንዲሆንላቸው እግዚአብሔር ሆይ በኢየሱስ ስም ጸልያለሁ ቃልህን በሙላት ቃልህን እግዚአብሔር አስተምረን በኃይል በመካከላችን ተመላለስ ክፉ ሁሉ የታሰረ ይሁን በጌታ በኢየሱስ ስም አሜን ጌታ ይባረክ ክብር ለእግዚአብሔር ይሁን ነገ መልካም ይሆናል የሚገርመው እዚህ ምዕራፍ ላይ እናንተ እንደምታውቁት የእግዚአብሔር ቃል እንደሚናገረው ነገ በተባለው ነገ ለመርደኪዮስ ከባድ ቀን ነበር ነገ በሚባለው ነገ ብዙ ሂደቶች የተሄዱበት ነገር ነበር ሊያጠፏቸው አይሁድን ሊያጠፏቸው ጠላቶቻቸው የመጡበት ጊዜ ነበር ነገር ግን በጣም የሚገርመው ነገር እነሱን ሊያጠፉ እነሱን ሊሉ በመጡበት ጊዜ እግዚአብሔር ደግሞ በእግዚአብሔር ፊት ምን አሉ አስቴርና መርደኪዮስ በእግዚአብሔር ፊት ጾም ጸሎትን አዋጅን አወጁ በእግዚአብሔር ፊት ጾሙ ጸለዩ የእግዚአብሔርን ፊት ፈለጉ ወዳጆቼ ይውላችሁ በእግዚአብሔር ፊት የሆነ ነገሩን ቅድሚያ ለእግዚአብሔር የሰጠ ነገሩን በእግዚአብሔር ፊት የተንበረከከ ሰው ነገው መልካም ነው የሚሆነው ነገው ያማረ ነው የሚሆነው ነገው እሱ እንደገመተው አይደለም ሰማይ እንዳለለት እንደዛ መሆን ይጀምራል ክብር ለእግዚአብሔር ይሁን አዋጅ ታውጇል ይጥፉ የሚል በቃ ከዚህ በኋላ አይቀጥሉ የሚል ሴቶች ህፃናት እያንዳንዱ የማይቀጥሉበት ነገ በሚባለው ነገሮች የማይቀጥሉባቸው ነገሮች ታውጆ ነበር እንደምታውቁት ያንን አዋጅ ግን እግዚአብሔር ምን ያይ ነበር አዋጁን እግዚአብሔር ሳያቀርጡ አይደለም ነገር ግን ታውጆባቸው ነበር ስለዚህ ወደ ዋናው ወደ ጠቅላዩ ወደ እግዚአብሔር ንግባ ብለው በእግዚአብሔር ፊት በጾም በጸሎት በሆኑ ጊዜ ክብር ለእግዚአብሔር ይሁን ሃሌሉያ በእግዚአብሔር ፊት በሆኑ ጊዜ እግዚአብሔርን በቃ እየጸለዩ ነበር እነሱ በእግዚአብሔር ፊት ጉዳዩን ጨርሰው ነበር ነገ የሚባለው ነገ ግን ለመርደኪዮስ የስቅለት ነበር ነገ የሚባለው ነገ ለመርደኪዮስ የምን ነበር የሞት ነበር የውርደት ነበር ለምንድነው ለውርደት የበቃው ለሞት የበቃው ለምንድነው አዋጅ የወጣባቸው መርደኪዮስ ለሃማ ብዙዎች ሲሰግዱ አልሰገደም ነበር እሱ ምናዊ ነው አይሁዳዊ ነው ሚሰገድለት ከልጅነቱ ጀምሮ የሰማው አለ ሲሰማ ያደገው አለ አንድ ነው ሚሰገድለት እሱም ያህዌ ነው ሃሌሉያ ለያህዌ ብቻ ነው መርደኪዮስ የሚሰግደው ለሌላ ማልክት አይሰግድም ስግደትን የተማረው ለእግዚአብሔር ብቻ ነው አይታችሁ እንደሆነ እነዛ ሶስቱ ወጣቶች በጣም የሚገርመው ነገር ምንድን ነበር
ናቡከደነጾር ላቆመው ምስል ብዙዎች ሲሰግዱ አሰግድም አሉ። ኢየሱስ ጌታ ነው። ስግደት የተገባው አንድ አለ። ምን ሰግድለት አንድ አለ። የምናውቀው አንድ አለ። ለሌላ እኛ ምን አንልም አንሰግድም። እንዴ ንጉስ እኮ ነው ያወጣው። አዎ እንዴ ንጉስ ባወጣው አዋጅ ላይ እኮ ቀጥሎ መገደል ነው ያለው። ቀጥሎ እኮ ሞት ነው ያለው። እንዴት ነው ንጉስ ያወጣውን አዋጅ እንዴት ነው ንጉስ ያደረገውን ትእዛዝ እምትሽሩት? ግዴለም የሚመጣው ሞት ቢሆን የሚመጣው የትኛውንም ነገር ቢሆን እንቀበላለን። ከልጅነታቸው ጀምሮ የሚያውቁት አለ፣ የተለማመዱት አለ፣ የሚሰግዱለት አለ። አትስገዱ ቢባል የማያቆሙለት አለ። ኢየሱስ ጌታ ነው። አንድ አለ የሚሰገድለት፣ አንድ አለ ክብር የሚወስድ። ሌላ ማልክት ክብር አይወስድም። ሌላ የቆመ ነገር ክብር አይወስድም። ለቆሞ ሊያሰግድ ያለ ነገር ጉልበትን አያንበረክክም። ከዛስ ካለ መንበርከክ በኋላ ሞት እንኳን ቢመጣ ሊቀበሉት ኢየሱስ ጌታ ነው። ሃሌሉያ። በጌታ በኢየሱስ ስም ይመንፈስ ይግባብን። ስግደት የተገባው አንድ ነው። ለምንም አንሰግድም፣ ለማንም አንሰግድም። ለቆመ ለየትኛውም አማልክት ለሆነ ነገር አንሰግድም። ጣዖት ለሆነ ነገር በኢየሱስ ስም አንሰግድም። ሃሌሉያ። ብዙ የዚህ ዘመን ጣዖት አለ። ብዙ የዚህ ዘመን የሚያሰግድ ነገር አለ ወዳጆቼ። ብዙዎችን ያሰገደ የተመረጡ የእግዚአብሔር የሆኑትን ያሰገደ የቆመ ጣዖት የሆነ ያንበረከከ አለ። እነዚህ ሰዎች እኮ ለዚህ ለቆመው ለተቀረጸው ምስል ስገዱ ሲባሉ ያልሰገዱት ስግደት ይገባዋል ያሉት የሚያውቁት የሚወዱት ስግደት የተገባው ብንሞትለትም ብንኖርም ችግር የለውም ቢያድነንም ባያድነንም ሃሌሉያ። ከመዳን ጋር ከመቀጠል ጋር አይደለም ጉዳዩ፣ ካለ መስገድ ጋር ነው ጉዳዩ። ኢየሱስ ጌታ ነው። ጉዳዩ ለሚያሰግደው ለቆመው ለዚህ ነገር ካለ መስገድ ጋር እንጂ ከሚመጣው ቀጥሎ ካለው ሞትና ህይወት ጋር አይደለም ብለው ተወራረዱ። ኧረ በጌታ በኢየሱስ ስም እንደዚህ አይነት ትውልዶች ይብዙልን። ለምንም የማይሰግዱ፣ ለገንዘብ የማይሰግዱ፣ ለሆነ ለቆመ ነገር የማይሰግዱ፣ የማይበረከኩ፣ ስግደት የተገባው አንድ ነው የሚሉ የማይጥሉ ሃሌሉያ። ያላቸውን ነገር ሊያስጥላቸው ነበር የመጣው። ነገር ግን ላላቸው ነገር አልጣሉም። ስግደት የተገባው አንድ አለ፣ ምናውቀው አንድ አለ ብለው ሰገዱ። እዚህ ምዕራፍ ላይ እንደምናየው እንደ እግዚአብሔር ቃል ምን አለ መርዶክዮስ? ለምንም አልሰግድም አለ። ስለዚህ ተቆጣ። እንደ እኔ ለኔ ያልሰገደ ብሎ ተቆጣ። አዋጅን አወጣ። አዋጁ 100 ሀገር ሁሉ ጸደቀ። አዋጁ 100 ሀገር ሁሉ ደብዳቤ ተላከ። በንጉስ ቀለበት ታተመ። የንጉስ ቀለበት ደግሞ በቃ የመጨረሻው ብይን የሚሰጠው ጉዳይ ነው። በንጉስ ቀለበት የታተመ ነገር ቀጥሎ የሚሆነው ብይን ነው የሚሆነው። ነገር ግን በታተመው ነገር ላይ በመቶ ሀገራት ላይ በተበተነው ነገር ላይ ቀጥሎ ምንድነው ያለቀ ነገር ነው ማለት ነው። ንጉስ ትእዛዝ አውጥቷል። 100 ሀገር ላይ እንደገና ደብዳቤ ተበትኗል። ነገም ይሆነው ማን ነው? ሃማ ነው። ንግስናው የሃማ ነው። ሃማ ነው የሚቀጥለው። ምዕራፉ ቀጥሎ ያለው እሱ ነው። ንግስናው የሚቀበለው እሱ ነው። ንጉስ የተባለው እሱ ነው። ሰዎች የሚያቁት ሃማ መንገሱን ነው። ሰዎች የሚያቁት ነገ በሚባለው ነገር የሚሆነውን አላወቁም። ነገር ግን ሃሌሉያ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወዳጆቼ እኛ እንደገመትነው አንዳንድ እግዚአብሔር ራሱ አመጣጡ ልዩ ነው። እግዚአብሔር ሲመጣ ትናንት ባስለመደን አመጣጥ አይመጣም። ክብር ለእግዚአብሔር ይሁን። ትናንትና ቀይ ባህርን በበትር ከፍሎ አሻገረ። አሁን እግዚአብሔር በትሩ ላይ አይናቸውን እንዳይጥሉ ቃል አውጣለ። አያችሁ ክብር ለእግዚአብሔር ይሁን። እግዚአብሔር ትላንት በመጣው አመጣጥ አይመጣም። እሱ መለኮት ነው። በወደደበት መንገድ ይመጣል። በመንጠብቀው አይደለም። እኛ በማንገምተው እኛ በማንጠብቀው እሱ በሚያውቀው በዛ መንገድ እግዚአብሔር ይመጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ አዋጁ ሁሉ አልቋል። ነገሮች ሁሉ ተጠናቀዋል። ነገር ግን ሃሌሉያ እግዚአብሔር ደግሞ በአንድ ሌሊት ለመርዶክዮስ ፍርድን ሊሰጥ ለዛ ቦታ ላይ አንድ የሚሆን ነገር ሊያደርግ እግዚአብሔር መጣ። አንድ ሌሊት እግዚአብሔር ስራን ሰራ። አንድ ሌሊት እግዚአብሔር ከንጉስ እንቅልፍ አሸሸ። አንድ ሌሊት መዝገብ እንዲገላበጥለት አደረገ። ልክ ስቶሪያም ብልኝ እንደሚሉ እሱም እንዲነበብለት ፈለገ። ሃሌሉያ የመርዶክዮስ ታሪክ ዘሎ ገባ። የእግዚአብሔር አጀንዳ ቀደመ። የእግዚአብሔር አደራረግ
ቀደመ ክብር ለእግዚአብሔር ይሁን ወዳጆቼ ምናልባት ይሄንን ፕሮግራም እየሰማችሁ ያላችሁ በብዙ ጭንቅና ምጥ ውስጥ ላላችሁ ነገን ለፈራችሁ በበሽታ ሊሆን ይችላል በሆነ በሰማችሁት ዜና ሊሆን ይችላል ዛሬ መልእክት አለኝ በጌታ በኢየሱስ ስም ነገ ላይ መልካም ይሆንላችኋል ነጋችሁ መልካም ይሆናል በልጆቻችሁ እየፈራችሁ ላላችሁ በትዳራችሁ እየፈራችሁ ላላችሁ ባላችሁ በያዛችሁት ነገር እየፈራችሁ ላላችሁ መልእክት አለኝ ነገ መልካም ይሆናል ነገ የሚባለው ነገ አስደንጋጭ ነበረ እግዚአብሔር ግን በአንድ ሌሊት ታሪክን ቀየረ ወዳጆቼ እናንተ የታመናችሁት የምትሰግዱለት ጌታ የምትኖሩለት ጌታ የተከተላችሁት ጌታ የልጅነታችሁ አምላክ ሃሌሉያ ብዙ ትታችሁ አብራችሁት የቀጠላችሁት ጌታ ባስጨናቂው ቀን ላይ ባስጨነቃችሁ ነገር ላይ ድንገት ይመጣል ሃሌሉያ ነገ የሚያስፈራ ነው እግዚአብሔር ይመጣበታል ነገ የሰማችሁት ዜና አለ እግዚአብሔር ይመጣበታል እንደዚህ ያደርገዋል ውብ ያደርገዋል መልካም ያደርገዋል ሃሌሉያ ክብር ለእግዚአብሔር ይሁን ስለዚህ እነዚህ ሰዎች ምዕራፋቸው ተቀየረ ነጋቸው መልካም ሆነ አይታችሁ እንደሆነ ሁለተኛ ነገሥት ላይ የእግዚአብሔር ቃል ሲናገር 4:1 ላይ አንዲት ሴት ነበረች ለነብዩ እንደዚህ ያለችው ባለ እግዚአብሔርን የሚፈራ እንደነበረ አንተም ታውቃለህ ባለ እግዚአብሔርን ይፈራ የነበረ ሰው ነበረ ነገር ግን አሁን ባሌና ልጆቼና እኔ ባለዳ ሆነናል ባሌ የለም እዳ ላይ ነን ያለነው ስለዚህ ምን ይሁን ብላ ስትል የእግዚአብሔር ሰው ምን አላት በሃሌሉያ ሃሌሉያ ሃሌሉያ ክብር ለእግዚአብሔር ይሁን ነገ እቺ ሴት ቤት ምንድን ነበር ባለዳው መጥቶ ልጆቿን ሊወስድባት ነበር ለባርነት ልጆቿን መትከፊው ነገር ከሌለሽ እዳሽን የማትከፊ ከሆነ ምን አለሽ ልጅ ብቻ ነው ያለሽ ስለዚህ ልጆችሽን ለባርነት ወስዳለው የሚል ነገር ይዞባት መጣ ነገ የሚባለው ነገር ላይ የዚች ሴት ፍርሃት ልጆቼን አጣለው ነገ በሚባለው ነገር ላይ የዚች ሴት ፍርሃት ልጆቼን ባለዳ ይወስድብኛል እግዚአብሔር ግን በነገና በዛሬ መካከል በዚህ ሴት ቤት ምን አደረገ ጣልቃ ገባ አረ በኢየሱስ ስም እግዚአብሔር ጣልቃ ይግባላችሁ ባስጨነቃችሁ ነገ ላይ በግራ ባጋባችሁ ነገ ላይ በፈራችሁት ነገ ላይ በጌታ በኢየሱስ ስም እግዚአብሔር ጣልቃ ይግባላችሁ እግዚአብሔር ጣልቃ ይግባላችሁ ይውላችሁ እግዚአብሔር ጣልቃ ነገ በሚባለው ነገ እግዚአብሔር ጣልቃ ሲገባ አንድ አስደናቂ ነገር ይሆናል በኋላ አነሳዋለሁ ኢየሱስ ያድናል ስለዚህ እዚህ ሴት ቤት ፍርሃት ነበር ድንጋጤ ነበር በቃ ባለዳ መጥቶ ልጆቿን ሊወስድ ፈርታለች ስለዚህ ወደ እግዚአብሔር ሰው ጮኸች ምን አላላት ጥቂት ምንም የለም ያለው ጥቂት ዘይት ነው አምጪ አላት ማድጋን ሰብስቢ አላት ከየትም ከጎረቤቶችሽም ከሰፈሩ ሁሉ ማድጋን አምጪ አላት ሰብስቢ አላት ከዛስ አንቺና ልጆችሽ ግቡና በሩን ዝጊ አላት ኢየሱስ ጌታ ነው ከዛ በኋላ የምትችለውን ያህል ማድጋ ሰብስባ የምትችለውን ያህል ማሰሮ ሰብስባ እንደገና ወደ ቤቷ ገብታ ዘይት ከሞላ በኋላ እስካመጣችሁ እስከፈለገችው እስከቻለችው ድረስ ከሆነ በኋላ ኢየሱስ ክርስቶስ ለዘላለም ጌታ ነው አበቃ አይደለም እዳዋን መክፈል ታሪኳን የሚለውጥ ነገር እግዚአብሔር በቤቷ አደረገ ወዳጆቼ አንዳንዴ ሁኔታ ይመጣና ያስፈራራናል ነገ እንዲሆንልሻል አለቀልሽ አበቃ በቃ እንዲላደርግ ነው ነገ ኪሳራ ነው ነገ ውድቀት ነው ነገ ሞት ነው ነገ ጥፋት ነው ሃሌሉያ ይሄን ያለው ጠላት ነው ይሄን ያለው እሱ ነው እግዚአብሔር ያለው እንዲህ ነው ነገ መልካም ይሆናል ነገ ያማረ ይሆናል ኢየሱስ ጌታ ነው ይመጣና ነገ አትቀጥልም ሲልህ እግዚአብሔር ይመጣና ነገ ትቀጥላለህ ይላል
ጠላት ይመጣና ነገ ውርደት ነው ሲል እግዚአብሔር ይመጣና ነገ ክብር ነው ይላል ኢየሱስ ጌታ ነው ሃሌሉያ ሃሌሉያ አዋጅን የሚገለብጥ የኔ ጌታ ነገርን የሚቀይር የኔ ጌታ ቅርጽ የሌለውን ቅርጽ ወደ ማምጣት የሚያመጣ የኔ ጌታ ነጋችንን መልካም ያደርገዋል በኢየሱስ ስም ነገ መልካም ይሆናል እንደ ምድር ለምድሬ ለኢትዮጵያ ነገ መልካም ይሆናል በጌታ በኢየሱስ ስም ነገ መልካም ይሆናል እንደ ቤተሰብ ለቤተሰቦቻችን ነገ መልካም ይሆናል እንደ ግል ለራሳችን ነገ መልካም ይሆናል በኢየሱስ ስም ለልጆቻችን ነገ መልካም ይሆናል ክብር ለእግዚአብሔር ይሁን ጠላት መጣና ምን አደረገ መርደኪዮስን ነገ ሞት ነው ሲለው እግዚአብሔር ነገ ክብር ነው መጣና ነገ ስቅለት ነው ሲለው እግዚአብሔር ነገ መሞሸር ነው መታጀብ ነው ሃሌሉያ ክብር ለእግዚአብሔር ይሁን ነገሩን ያዘጋጀው ሃማ ነው ለመሰቀያ ሁኔታውን ያዘጋጀው ሃማ ነው ሁሉን ነገር ያዘጋጀው ሃማ ነው የተቀመጠበት ግን መርደኪዮስ ነው ክብር ለእግዚአብሔር ይሁን ሁኔታ እንደሚለው በህይወታችሁ አይሆንም ሰዎች እንደሚሉት በህይወታችሁ አይሆንም እናንተ እንኳን በእናንተ ህይወት እንደገመታችሁት አይሆንም እግዚአብሔር እንዳለው ለኛ ለቅዱሳን እንደዛ ይሆናል እግዚአብሔር ይባረክ የተጠበቀው አልሆነም የተገመተው አልሆነም በዚች ቤትም በዚች ሴት ቤትም ስናይ የተጠበቀው በነገው በሚባለው ነገ ባለዳ መጥቶ ልጆቿን የሚወስድበት ነበር እግዚአብሔር ደግሞ ነገ በሚባለው ነገ አይደለም ለሷ ለብዙዎች የምትተርፍበት ነጋዴ የምትሆንበት በቃ ሸጣ በጣም የምታተርፍበት ብዙ ሪሶርስን እግዚአብሔር አቅራቦትን አደረገላት ነገ አስደንጋጭ ነው ነገሩን እግዚአብሔር ቀየረ ማንንም ወዳጅ መጥቶ አንዳንድ ነገርን አይቀይርም ማንንም ሰው መጥቶ ምንም አንዳንዴ ትልልቅ ሰው አለኝ ብላችሁ የማይቀይረው ነገር አለ አይቀይርም ደግሞ ሚቀይር አንዳለ ሃሌሉያ በፈራችሁት ነገር ላይ ድንገት ይመጣል በማትችሉት ነገር ላይ ድንገት ይመጣል ባቃታችሁ ነገር ላይ ድንገት ይመጣል ልክ ባበቃ ነገር ላይ እግዚአብሔር መምጣት ያውቅበታል ባለቀ ነገር ላይ እግዚአብሔር መምጣት ያውቅበታል እግዚአብሔር ይባረክ አታችሁ እንደሆነ እስራኤላውያንን ከግብጽ ምድር እግዚአብሔር ካወጣ በኋላ ከዛ በኋላ በስ እየሄዱ ያለ ምን ገጠማቸው አስጨናቂ ነገር ገጠማቸው የማይወጡበት ነገር ገጠማቸው ከፊት ያለው ትሞታለ የሚል ነገር ገጠማቸው ባህር ነው ዋይንተው የማያመልጡበት ዋይንተው የማይሻገሩበት ጥልቅ የሆነ ባህር ከፊት ለፊታቸው መጣ ከኋላ ደግሞ ምን መጣ የፈርዖን ወታደር እየሮጠ ገዳይ ነው ከያዛቸው እንደገና ወደ ባርነት የሚወስዳቸው ነው ከመጣ ከደረሰባቸው እንደገና እንደ ትላንትናው የሚያኖራቸው ወይ የሚያጠፋቸው የሚገላቸው የተቆጣ ከኋላ አለ የማይወጡት ከፊት አለ በዚህ መካከል ግን እግዚአብሔር ጣልቃ ገባ ዛሬ በኢየሱስ ስም ባስጨነቃችሁ ነገር ላይ ባቃታችሁ ነገር ላይ መልስ ባጣችሁት ነገር ላይ እግዚአብሔር ጣልቃ ይግባላችሁ እግዚአብሔር ጣልቃ ይግባላችሁ በኢየሱስ ስም በፈራችሁት ነገር ላይ ነገ መልካም ይሆንላችኋል ጠላት ነው ያለው ነገ መልካም አይሆንም ያለው ጠላት ነው ነገ ተጠፋለህ ያለው ጠላት ነው መሞትን የተመኘው ጠላት ነው እግዚአብሔር በሞቱ ፋንታ ህይወትን ይሰጣል ክብር ለእግዚአብሔር ይሁን ውርደት ነው ያለው ጠላት ነው እግዚአብሔር ያለው ክብር ነው ሃሌሉያ ሽንፈት ነው ያለው ጠላት ነው እግዚአብሔር ያለው ድል ነው እግዚአብሔር መጣና ተአምራትን አደረገ በኢየሱስ ስም እግዚአብሔር በህይወታችሁ ተአምራት ያደርጋል የመርደኪዮስ ጉዳይ ተአምራት ነው የዚህ ሴት ጉዳይ ተአምራት ነው የእስራኤላውያን ጉዳይ ተአምራት ነው እግዚአብሔር ተአምራትን ያደርጋል በእውነት ለተከተሉት በእውነት ላመኑት እግዚአብሔር ለነዛ ሶስት ወጣቶች ሲድራቅ ሚሳቅ አብድናጎ ምን አደረገ ተአምራትን አደረገ ፈርተው ነበር እሳቱ ቶን ሲጨምር ወላፈኑ እንኳን ብዙዎችን ፈጅቶ ነበር እንሞታለን እንጂ እንኖራለን የማያስብል ሁኔታ ላይ እግዚአብሔር ጣልቃ ገባ
የሚያስፈራ ነው የሚያስደነግጥ ነው የሚውጥ ነው እግዚአብሔር ግን ጣልቃ ገባ አብሯቸው ቆመ አንድ አማልክት አብሯቸው ተደመረ አሰገዱ እነሱ የነሱን አምላክ አሰገዱ ክብር ለእግዚአብሔር ይሁን ወዳጆቼ ዛሬ መልእክት አለኝ ነገ መልካም ይሆናል ሁኔታ በሚያውጅባችሁ ነገር ላይ እንዲበሉት ነገ መልካም ይሆናል ነገ ያማረ ይሆናል ያለው ሁኔታ ነው ያለው ጠላት ነው እግዚአብሔር ያለው በእናንተ ቤት እግዚአብሔር ያለው በእናንተ ህይወት እግዚአብሔር ያለው በእናንተ ነገር መልካም ነው ሃሌሉያ መልካም ነው ያለቀ ነገር ላይ ዛሬ መልእክት አለኝ እግዚአብሔር ሙላትን ያደርጋል የጎደለ ነገር ላይ እግዚአብሔር ሙላትን ያደርጋል ያበቃ ነገር ላይ እግዚአብሔር ያስቀጥላል ባዶ ነገር አለ ራሱ እግዚአብሔር ይሞላዋል የጠራን ይሞላዋል የጠራሽ ይሞላዋል የጠራ ይሞላዋል ነገ መልካም ይሆናል ክብር ለእግዚአብሔር ይሁን እንጸልይ አጃራላ ቦዲያ ሃሌሉያ እግዚአብሔር ሆይ እናመሰግንሃለን ነገ ለኔ መልካም ነው ነገ ለወዳጆቼ መልካም ነው ነገ ለሀገር ኢትዮጵያ መልካም ነው በጌታ በኢየሱስ ስም ነገ መልካም ነው ሁኔታ እንደሚለው አይደለም እግዚአብሔር እንደሚለው ግን ነገ መልካም ነው ሞት በተባለ ጊዜ እግዚአብሔር ሕይወት ብሏል ጥፋት በተባለ ጊዜ እግዚአብሔር ልምላሜን ብሏል ሃሌሉያ ውርደት በተባለ ጊዜ እግዚአብሔር ክብርን ብሏል እግዚአብሔር ያለው እሱ ልክ ነው ስለዚህ ነገ መልካም ይሆናል ሃሌሉያ እግዚአብሔር ሆይ እናመሰግንሃለን ነገ መልካም ስለሚሆንልህ ነገ ያማረ ስለሚሆንልህ ነገ ባንተ እጅ የተዋበ የተሰራ ስለሚሆንልህ ያስጨነቀን ለካ ሃሌሉያ ያስፈራራን ለካ ነጋችንን አይቶ ነው ነገ የተዋበውን አይቶ ነው ያማረውን አይቶ ነው መልካሙን አይቶ ነው እግዚአብሔር የዘላለም አምላኬ ለምድሬ ለኢትዮጵያ ነገ መልካም ይሆናል ለሀገሬ መልካም ይሆናል ለዳር ድንበሯ መልካም ይሆናል እግዚአብሔር መልካም ነገር ያደርጋል ነገ መልካም ነገር ይሆናል ሃሌሉያ በጌታ በኢየሱስ ስም መልካም ነገር ስለሚሆንልን እናመሰግንሃለን በጎ ስለሚሆንልን እንባርክሃለን አንተ ትልቅ ነህ ለተጨነቁ እግዚአብሔር ሆይ ግራ ለገባቸው ነጋቸው ለሚያስፈራራቸው በበሽታ በተለያየ ጥያቄ ላሉ ነገ እንዴት ይሆናል ላሉ በጌታ በኢየሱስ ስም እግዚአብሔር ሆይ መልስ ይሁንላቸው ነጋቸው ይመር በኢየሱስ ስም የታመሙ ይፈወሱ የተጨነቁ እንደገና ይጽናኑ ያዘኑ እንደገና ይበርቱ ሃሌሉያ በያሉበት እግዚአብሔር ሆይ በጌታ በኢየሱስ ስም መንፈስ ያገኛቸው ከሰሙት ቃል የተነሳ እግዚአብሔር ሆይ ለብዙዎች መልካም ይሁንላቸው ነጋቸው ያማረ ይሁንላቸው ነጋቸው የተዋበ ይሁንላቸው በኢየሱስ ስም እነሱ ቤት የተጠበቀው ሳይሆን እግዚአብሔር ያለው ብዙዎች የሚያዩት ብዙዎች የሚደነቁበት እንዲሆን እግዚአብሔር እንጸልያለን በኢየሱስ ስም ነገ መልካም ይሆንልናል ነገ ያማረ ይሆንልናል እግዚአብሔር እናመሰግናለን ክብሩን አንተ ውሰድ በኢየሱስ ስም አሜን ተባረኩ ቅዱሳን እግዚአብሔር ይባርካችሁ